ትናንት በተደረጉ የኢትዮጵያ ከፍተኛ ሊግ የምድብ 18ኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ዱራሜ ከተማን ከአምቦ ከተማ ጋር ያገናኘው ጨዋታ በአምቦ ከተማ 4-1 አሸናፊነት ተጠናቋል። እንጂባራ ከተማ ከሸገር ከተማ ጋር ያደረጉትን ጨዋታ ሸገር ከተማ 5-1 በሆነ ውጤት አሸንፏል። ሸገር ከተማ ትናንትና ጨዋታውን ማሸነፉን ተከትሎ በኢትዮጵያ ከፍተኛ ሊግ 4 ጨዋታዎች እየቀሩ ወደ 2018 የኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ትናንት በተደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ኢትዮ ኤሌክትሪክን ከሃምበሪቾ ጋር ያገናኘው ጨዋታ በኢትዮ ኤሌክትሪክ 6-0 አሸናፊነት ሲጠናቀቅ ለኢትዮ ኤሌክትሪክ ህዳት ካሱ 2 ግቦችን፣ ማህሌት ምትኩ 3 ግቦችን፣ ሊዲያ ጌትነት ደግሞ ሌላኛዋን ግብ ማስቆጠር ችሏል። በሌላኛው ጨዋታ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር ጨዋታቸውን አድርገው 1-1 በሆነ ውጤት አጠናቀዋል። ለኢትዮጵያ ንግድ ባንክ ሲሳይ ገብረ ዋህድ፣ ለድሬዳዋ ከተማ ደግሞ ማናየሽ ተስፋዬ በፍጹም ቅጣት ምት ግቦችን አስቆጥረዋል። ትናንት በተደረጉ የደቡብ አሜሪካ የዓለም ዋንጫ የማጣሪያ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። አርጀንቲና ብራዚልን 4-1 በሆነ ውጤት ስታሸንፍ፣ ቺሊ ከኢኳዶር ያደረጉት ጨዋታ 0-0 ተጠናቋል። ኮሎምቢያ ከፓራጓይ 2-1 ጨዋታቸውን ሲያጠናቅቁ፣ ቬንዙዌላ ፔሩን 1-0 በሆነ ውጤት አሸንፋለች። ቦሊቪያ ከኡራጓይ ያደረጉት ጨዋታ ያለምንም ግብ ተጠናቋል። የማንቸስተር ዩናይትድ ተጫዋቾች ወደ ልምምድ ተመልሰዋል። በጉዳት ላይ የነበሩት የማንቸስተር ዩናይትድ ተጫዋቾች እንዳገገሙት ሰምቷል። ሉክሾ፣ ሜሰን ማውንት፣ ሃሪ ማጌር እና ኮቢ ሜኑ ከጉዳታቸው በማገገም ወደ ልምምድ መመለሳቸው የተገለጸ ሲሆን ዩናይትድ በኤሮፓ ሊጉ ከሊዮን ጋር በሚያደርገው ጨዋታ ወደ ሜዳ እንደሚመለሱ ተገልጿል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።